በህወሓት አመራሮች ላይ የተጣለው እገዳ አነጋጋሪነቱ ቀጥሏል። ህወሓት ኢትዮጵያ ታቅተንም ከነሙሉ ኃይላችንን ማለታቸውን ተከትሎ ትልቅ ስጋት ተደቅነዋል። በህወሓት ኃይል ከፍተኛ አመራር የነበሩት አሁን የአመራሩን ጠላት ሆነው ከቻሉት ፌዴራል መንግስት ጋር የቆሙት አመራሮች ከፊት ለመሰለፍ ጥያቄ አቅርበዋል። ጀነራሎቹ ለፌዴራል መንግስት ያቀረቡት ጥያቄ እንደምን ቆይታችኋል? የጎልጎል ሚዲያ ተከታታዮች ዋና ዋና ነጥቦችን በማስቀደም ወቅታዊ መረጃዎችን ለእናንተ ለማጋራት መጥተናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን። ወደ ዝርዝሩን እንለፍ። ከቀናቶች በፊት የህወሓት አመራሮች በአሜሪካ የተጣለባቸውን እገዳ ተከትሎ የተለያዩ አስተያየቶች እየተሰነዘረ ሲሆን ቀጠናውን ሰላም፣ ደህንነት ለማምጣት የተወሰነ ውሳኔ የሚል ድጋፍ እያገኘ ነው። በአንጻሩ ደግሞ ማዕቀቡ በህወሓት አመራሮች ላይ ብቻ ሳይሆን ከህወሓት ጋር ለመፋለም በቂ ዝግጅት እያደረገ ካለው የፌዴራል መንግስት ያላካተተ መሆኑም ትችትም አስተናግደዋል። አሜሪካ በኢትዮጵያ ያለው ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ የህወሓት አባላትና የቅርብ የቤተሰብ አባሎቻቸው ላይ የቪዛ ክልከላ የጣለችው የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በአክራሪ ህወሓት አባላት እንዲሁም በኢትዮጵያ መንግስት መካከል በሰሜን ኢትዮጵያ ግጭት እንዲያገረሽ የሚያደርግ ውጥረት እየተባባሰ መምጣቱን በመግለጽ ይህ በቀጠናው ያለው ሰላምና መረጋጋት የሚያናጋ ነው ብለዋል። በፌዴራል መንግስት የተቋቋመው ጊዜያዊ አስተዳደር ያፈረሰው ከአንድ ወር በፊት መልሶ የተቋቋመው የትግራይ ምክር ቤት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የክልሉን ፕሬዝዳንት አድርጎ ከሸመው በኋላ የፌዴራል መንግስቱ በይፋ ያለው ነገር ባይኖርም በክልሉ ውስጥ ውጥረት ነግሷል። በዚህም የተነሳ በክልሉ ሌላ ዙር ግጭት ሊቀሰቀስ ይችላል የሚል ስጋት የተፈጠረ ሲሆን የግዳጅ ወታደራዊ ምልመላ እየተካሄደ መሆኑ ነዋሪዎች፣ የፖለቲካ ፓርቲዎችና የመብት ድርጅት በመግለጫው እየተቃወሙ ናቸው። በፌዴራል መንግስቱና በህወሓት መካከል ግጭት ሊቀሰቀስ ይችላል የሚል ስጋት ባየለበት በአሁኑ ወቅት የፕሪቶሪያው ስምምነት እንዲፈረም ሁለቱም ወገኖች ያሸማገሉት የአፍሪካ ህብረት መልእክተኛው ኦሉሴጉን ኦባሳንጆ ባለፈው ሳምንት ወደ መቀለ አቅንተው ከደብረጽዮን ገብረ ሚካኤል ጋር መነጋገራቸው ይታወሳል። ባለፉት 2 ዓመታት በህወሓት መሪዎች መካከል መከፋፈል ተፈጥሮ በርካታ የፓርቲው ከፍተኛ አመራሮች ከህወሓት በመውጣት የራሳቸው ፓርቲ ያቋቁሙ ሲሆኑ ቀደምት የድርጅቱ መሪዎች በደብረጽዮን መሪነት ክልሉን ተቆጣጥረው ይገኛሉ። አሁን የአሜሪካ የውጭ ጉዳይ መስሪያ ቤት የጣለው የቪዛ እገዳ ቀዳሚነትና አክራሪ በሆኑ የህወሓት መሪዎችና ቤተሰቦቻቸው ላይ ያነጣጠረ ሲሆን እነዚህ የፓርቲው መሪዎች ፌዴራል መንግስቱ ሊያጠቃን ነው በማለት ሊከሰሱ የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውም ታውቋል። ከወራት በፊት የህወሓት የሚመሩት የትግራይ ኃይሎች ከ4 ዓመት በፊት ከተካሄደው ጦርነት በኋላ ለመጀመሪያ ጊዜ በአማራና በትግራይ ክልል አዋሳኝ አካባቢዎች ከፌዴራል መንግስት ኃይሎች ጋር መጋጨታቸው የአሜሪካ የውጭ ጉዳይ ሚኒስቴር መግለጫው አስታውሶ ነበር። አሜሪካ ደም አፋሳሹ የሰሜን ኢትዮጵያ ጦርነት እንዲያበቃ ጉልህ ሚና የተጫወተች ሲሆን በጦርነት ወቅት በኢትዮጵያና በኤርትራ ባለስልጣናት እንዲሁም በህወሓት መሪዎች ላይ የተለያዩ ማዕቀቦች ጥላ መኖሯን ይታወሳል። ይህ በእንዲህ እንዳለ ኢትዮጵያ ከበናታል የሚሉ ድምጾችን ከዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን እየተሰማ ሲሆን አሁንም ኃይሉ እንዳልመነመነና ጠንካራ አቅም እንዳለው የሚናገረው የህወሓት አመራር ራሳችን ለመከላከል የማንፈነቅለው ድንጋይ የለም የሚል ድምጽም እያሰሙ ናቸው። በሁሉም አቅጣጫ ኃይላችን አስተማርተናል እያሉ ያሉት በአፋር፣ በአማራ ክልል፣ በሱዳን፣ በሶማሌ በኩልም ከአማራ ክልል እስከ ቤንሻንጉል ጉሙዝ ክልል በዚያውም በአሶሳ አድርገን ከኦነግ ጋር እንገጥማለን የሚሉ ድምጾችን እየተሰሙ ናቸው። የፌዴራል መንግስት ኦባሳንጆና ሌሎች ዲፕሎማቶች እየላከም አስታርቁኝ እያለ ያለው የፌዴራል መንግስት እስካሁን ጸጥ ማለቱን መርጧል። ወደ መቀለ መጥቶ ዶክተር ደብረጽዮን ገብረ ሚካኤልን ፕሬዝዳንት ብሎ መጥራቱን ተከትሎ ኦሉሴጉን ኦባሳንጆ ህወሓት ድጋሜ ጦርነት ከተነሳ እንደ በፊቱ ቀዳሚው ቦታ ይዛል አይዝም የሚል አከራካሪነቱም ቀጥሏል። በፌዴራል መንግስት ውስጥ ወሳኝ የሆኑ የስልጣን ቁልፍ ቦታዎችን ቆጣጠራቸዋለን ወይም ደግሞ ትግራይ አንድ እናደርጋታለን የሚሉ ሀሳቦች የቀጠሉ ሲሆኑ ቀጣይ ምን ሊፈጠር የሚችል ስጋት ግን ጭሯል። ካለው ውጥረት ጋር በተያያዘ በህወሓት ነበር ከፍተኛ ወታደራዊ አመራሮች በእነ ጀነራል ዘውዱ ኪሮስ፣ ጀነራል ጉዑሽ ገብሩ፣ ጀነራል ገብረ እግዚአብሔር በየነ እንዲሁም ሌሎች የታጨው የሐራ መሬት ኃይል ህወሓት ሊቀሰቅሰው ያሰበውን እየተባለለት ያለውን ጦርነት በተቃራኒ ወገን ኃላፊነት ወስዶ በአጭር ጊዜ ውስጥ ለማጠናቀቅ ሙሉ ኃላፊነት እንዲሰጠው ለመጠየቅ ከፍተኛ አመራሩ ጀነራል ገብረ እግዚአብሔር በየነን ወደ ፌዴራል መንግስት መላኩን ታውቋል። ይህ አመራር ከህወሓት ጋር ትልቅ ጥል ውስጥ የገባ ሲሆን በተለይ ደግሞ አንድ ሆኖ
ሲመሩት የነበሩ አመራሩ በተለይም ደግሞ ባንዳ ተብለው ከትግራይ ወደ አዲስ አበባ ከተባረሩ በኋላ በተለያዩ የሚዲያ አውታሮች የህወሓት አመራርን ተቃውሞ የተለያዩ መግለጫዎች ሲሰጡ ቆይተዋል። ከፌዴራል መንግስት ጋር ጎንነን በማለት የትግራይ ህዝብን ነጻ እናወጣለን እያሉ ያሉ ራሳቸውን የሰላም ኃይል እያሉ እየጠሩ ያሉ እነዚህ የህወሓት ነባር ከፍተኛ ወታደራዊ አመራሮች በአሁኑ ሰዓት ከፌዴራል መንግስት ከህወሓት ጋር ለሚከፍተው ጦርነት እኛ በቅድሚያ ተሰልፈን እንዋጋለን የሚሉ ድምጾችን እያሰሙ ናቸው። ጦርነቱ ከማን ጋር ነው የሚሆነው? የትግራይ ጀነራሎች ከነ ትግራይ ጀነራሎች ወይስ ከፌዴራል መንግስት ጋር የሚለውን አሳሳቢ ደረጃ የደረሰበት ሲሆን የፌዴራል መንግስት ጦርነት ውስጥ ዘሎ የሚገባበት ምክንያት አይኖርም። ምክንያቱም እርስ በርሳቸው ለመዋጋት ቀዳሚ ቦታ እየያዙ ናቸው፣ መንገዱም እየጠረጉ ናቸው የሚሉ ትችቶችም እየቀጠሉ ናቸው። የቻናላችን ቤተሰቦች ሰሙናዊ ወቅታዊ ትንታኔዎችና መረጃዎች ለማግኘት ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ።